ሲገናኙ ለጽድቅ ስራ እንደማይገናኙ ራሱ ዳኒ በአፉ አውጥቶ እየተናገረ አብርሃም የዚህን ያክል ድንዛዜና የዚህን ያክል ዝምታ ለምን አስፈለገ? እንዲሁም ደግሞ የሚወደው እንዲሁም የሚያከብረው በሱ በወንድሙ እንዴት ጨከነ ኤፍሬም? እንዴትስ የገዛ ወንድሙን ለመክዳት አሰበ? እያንዳንዱን ነገር ለእናንተ በዝርዝር እንዲሁም ደግሞ እውነታውን ቁጭ እናደርግላቸዋለን፣ እናጋራቸዋለን። ውድ ቤተሰቦቼ እስኪ አብርሃምን ተመልከቱት። ለምንድን ነው እሱ ይሄ ሁሉ ነገር እየተደረገ ከጎኑ ያሉት ሰዎች ተራ በተራ እየመጡ ሲጫወቱበት ለምን ዝምታን ወይም ደግሞ ለምን ድንዝዝ ብሎ ሁሉንም ነገር ለመቀበል ፈለገ? እያንዳንዱን ነገር እኛ ለእናንተ በግልጽ የምናስረዳችሁ ይሆናል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። እስኪ ለእናንተ ዛሬም እውነታውን የምናጋራችሁ በጣም ከበድ ያለ ጉዳይ አለ። እስኪ የኤፍሬምን ወንድምነት የኤፍሬምን ማንነት አብርሃም በኩል ያለውን ሚዛን በደንብ በግልጽ የምናይ ይሆናል። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን፣ እኛም ቤተሰብ እንሆናችሁ። ለእናንተ እውነተኛውን እንዲሁም ደግሞ ተአማኝ የሆነውን መረጃ የምናጋራችሁ ይሆናል ማለት ነው። እንግዲህ ሰሞኑን ደግሞ እያየን ነው ዳኒ ወጥቶ ይህን ሁሉ ነገር እያደረጉ ያሉት በአንተና በሄርሜላ መካከል እንድትለያዩ አብራችሁ እንዳትሆኑ እያደረጉ ያሉት ኤፍሬም፣ ሩታ እንዲሁም ሜሪ ናቸው በማለት ቀጥታ ድምፅ እያሰማ እንግዲህ ሲናገር ነበረ። ከአንዴም ሁለት ጊዜ ይህንን ነገር ሲያደርግ ተመልክተናል፣ አይተናል። ነገር ግን እውነታው የቱ ጋ ነው? እውነታውስ ምንድን ነው ብለን በደንብ ስንመረምር ራሱ ዳኒ አፍ አውጥቶ ነግሮታል ለአብርሃም። አልተረዳውም አብርሃም ለምን እንደዚህ ዝም እንዳለ ወይም ደግሞ ለምን ትክክለኛው ምላሽ መስጠት እንዳቃተው፣ እንዲሁም ደግሞ ሄርሜላ ለምን እንደዚህ ዝም እንዳለች እያደረጉት ያሉት ነገር ግልጽ የሆነ ተንኮልና ሴራ መሆኑን እያወቁ ለምን እንደዚህ እንደፈዘዙ በደንብ በግልጽ ለእናንተ የምናስረዳችሁ ይሆናል። እንግዲህ ዳኒ ኤፍሬምን እንዲሁም ደግሞ ሩታን ጠርቶ ከዚህ ቀደም ሲያደርጉ የነበረውን ነገር አይተናል። እናንተ ናችሁ የአብርሃምና የሄርሜላ መለየት የምትፈልጉት፣ አውቃችሁ ከሜሪ ጋር የተጣላችሁ ትመስላላችሁ፣ ነገር ግን ትገናኛላችሁ በማለት አውቆ ነገሩን ከራሱ ላይ አንስቶ ወደ ኤፍሬም፣ ወደ ሩታ እንዲሁም ወደ ሜሪ ሲያመለክት ነበር። ነገሩ ግን እንዲህ ነው ውድ ቤተሰቦቼ፣ ሩታ እዚህ ጉዳይ ውስጥ ጭራሽ የሌለችበት ጉዳይ ነው። ይሄን ሁሉ ተንኮልና ሴራ እያደረጉ ያሉት በገዛ ወንድሙ በገዛ አክባሪው በገዛ የስጋው እየተበደለ ያለው በኤፍሬም ነውና አብርሃም እባክህን ኤፍሬምን ከጎንክ ዞር አድርገው። ይሄን ሁሉ ተንኮልና ሴራ እያደረገ ያለው ማንም አይደለም፣ ሩታ አይደለችም። ሌሎቹ አብረው ከኤፍሬም ጋር ተባብረው ዳኒና ሜሪ ሶስቱ ሆነው ነው እንጂ ይህን ነገር እያደረጉ ያሉት። ሩታ እዚህ ውስጥ ምንም የምታውቀው ነገር እንደሌለ አሁንም በግልጽ ማወቅ ይኖርብሃል። ቀጣይም ደግሞ እርምጃህን ማስተካከልና መጠንቀቅ ይኖርብሃል ማለት ነው። ምክንያቱም ዳኒ አውቆ አሁንም እያስመሰለ ነገሩን ወደ ሜሪ ተራ በተራ ነው እንግዲህ እንዳያችሁት ከሆነ ሜሪ መጣች ባለፈው ሳምንት አብርሃምን ይቅርታ ጠይቃ፣ እንዲሁም ደግሞ እነሱ ላይ ምንም ጥላቻ እንደሌላት ከሄርሜላ ጋር መሆን እንዳለበት ስትናገር ነበር፣ አይተናል። ከዛ ተረኛ ቀጠለና ደግሞ ኤፍሬም ይቅርታ ጠየቀ። ይውልኝ እንግዲህ ጉዳቸውን ተራ በተራ ነገሩን አካሂደው አውቀው ጠምጥመው እርስ በራሳቸው ነገሮችን አስተሳስረው አሁንም ቢሆን ሄርሜላና አብርሃምን ለመለየት ነው ይሄ ሁሉ ነገር እያደረገ ያለው። ደግሞ የገዛ ወንድሙ የገዛ ስጋው የሆነው ኤፍሬም እንደሆነ በግልጽ መታወቅ እና እንዲሁም ደግሞ አብርሃምም ሆኑ ሄርሜላ ከኤፍሬም መራቅ እንዳለባቸው፣ እንዲሁም ደግሞ እስካሁን ሊረዱት ያልገባቸው ያልተረዱት ነገር አብርሃምም ሆነች ሄርሜላ ለምንድን ነው እሱ ኑሯችሁ መኖር ከፈለጋችሁ ከነዚህ ሰዎች ማትርቁት? ለምን ታቀርቧቸዋላችሁ? ይቅርታ በጠየቁ ቁጥር ከነሱ ጋር መሆን፣ እንዲሁም ደግሞ አጋለጥን ተናገርን አከሌ ነው ተጠያቂ ባሉ ቁጥር ከነሱ ጋር መሆን ለምን አስፈለገ? ለምን እዚህ ነገር ላይ አትነቁም? ለምን በመንገዳችሁ እነሱን እያስገባችሁ ነገሩን ከባድ ህይወታችሁን ከባድ ታደርጉታላችሁ? በሚገርም ሁኔታ ሩታ ይህን ነገር አታውቅም። ኤፍሬም በእርግጥ ሩታን ያከብራታል፣ የወንድሙ ሚስት እንዲሁም ደግሞ አብርሃም የቀድሞ ሚስቱና የልጁ እናት ስለሆነች በጣም ይወዳታል፣ ያቀርባታል። እንደ እህት እንደ ቤተሰብ አድርጎ የተቀበላት ሩታን ነው። ሄርሜላን መቀበል አልፈለገም፣ በግልጽም ተናግሯል። ስለዚህ አሁን ላይ አብርሃምን በደንብ አድርጎ እየተበቀለውና ከሄርሜላ ጋር እንዳይሆን ብዙ ነገሮችን እያበለሻሸበት እንዲሁም ደግሞ ተንኮል እያደረገ ሴራ ከዳኒና ከሜሪ ጋር እያደረገ ያለው የገዛ ወንድሙ ኤፍሬም ነው። ስለዚህ ሩታ ይህንን ነገር በማታውቅበት ሁኔታ አውቆ ኤፍሬም እሷን
ለመጠበቅ ከሷ ጋር አብሮ ለመሆን ያስመሰለ ነገር ግን እሷ በማታውቀው ሁኔታ ነገሮች ውስጥ እየከተታት ሩታን አሁንም ችግር ውስጥ እየጨመራት ያለው ራሱ ኤፍሬም ነው። እባክህን ኤፍሬም ከአብርሃምም ሆነ ከሄርሜላ እንዲሁም ከሩታ ህይወት መውጣት አለብን። ለአንዴና ለመጨረሻ ጊዜ ትታሃቸው ሂድ። ለምንድን ነው ሩታ ልጇ እንድታሳድግና ተረጋግታ እንድትኖር ማትፈቅድላት? ለምንድን ነው አብርሃምና ሄርሜላ የራሳቸውን ኑሮና ህይወት እንዲቀጥሉ ማታደርገው? ለምንድን ነው እዚህ ሁሉ መከራና ችግር ውስጥ የምትጨምራቸው? አብርሃም እኮ ነገ ሄርሜላን ትቷት ሩታ ጋር ቢመጣ ሀሳቡ ይሆናል እንጂ እንዲሁም ደግሞ እዛ ጋር ያለው አካሉ ይሆናል እንጂ ልቡና ማንነቱ አሁንም ወጥቶ ነው የሚሄደው። ስለዚህ አንድ ሰው ከልቡ ካልተገኘ በአካልም አብሮ መሆን ካልቻለ ከዛ ሰው ጋር አብሮ መቆየቱ ምንድን ነው እሱ ጥቅሙ? ከሩታ ጋር አብርሃም መቆየት ምንድን ነው ጥቅሙ? ካልወደዳት ካልፈለጋት አብሮ መሆን ውስጡ ካልተቀበለ ለምንድን ነው አብሮ እንዲሆኑ የምትገፋፋው? ስለዚህ በዚህ ሁሉ ዙሪያ ውስጥ አሁንም ሩታን እየጠቀምካት ሳይሆን እየጎዳሃት ነው። በሰዎች እንድትጠላ በሰዎች ተንኮል ውስጥ አለች እንድትባል እያንዳንዷን ነገር ወደ እሷ እንዲዞር እያደረክ ነውና እባክህን ሩታንም ሆነ እንዲሁም ደግሞ አብርሃምና ሄርሜላን ተዋቸው። በዳኒና ሜሪ በኩል ደግሞ እየተደረገ ያለው ተንኮልና ሴራ ሁሉንም ለመበቀል ብቻ ሳይሆን አብርሃምን እነሱም ለመበቀል እያደረጉት ያለው ነገር ነውና እባክህን የገዛ ወንድምህን ከጠላቶቹ ጋር ሆነ አትውጋው። እባክህን ተዋው። ይህንን ነገር እኛ በግልጽ ከዚህ ቀደምም ተናግረናል። እባካችሁን አብርሃምም ሆነ ሄርሜላ ማናቸውንም አትመኑ። አሁን ላይ ግን የምንለው የገዛ ወንድምክ ነውና አብርሃም እያስጠቃክ እየጎዳክ ያለው እሱን ጠንቀቅ እንድትል ካጠገብክ ዞር እንድታረገው። ከዚህ በኋላ የማናቸውንም ይቅርታ እንዲሁም ደግሞ የማናቸውም አለው ባይነት አያስፈልጋችሁምና የገዛ ኑሯችሁን እንድትኖሩ እኛም የራሳችንን ሀሳብ ለእናንተ እናጋራቸዋለን ማለት ነው። ውድ ቤተሰቦቻችን የእናንተስ ሀሳብ ምንድን ነው? እየሆነ ያለው ነገር ልክ ነው ወይ የሚለውን ነገር እናንተም ሀሳባችሁን ፍቅራችሁን ኮመንት ላይ አስቀምጡልን፣ አስፍሩልን። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑንና አብረን ለእናንተ ትክክለኛውን እውነተኛውን ቤተሰባዊ መረጃ የምናጋራችሁ ይሆናል። አብራችሁን ስላላችሁ ከልብ እናመሰግናለን፣ እንወዳችኋለን። አሁንም ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ሰላም ቆዩልን።